ሰላም የእግዚአብሔር ቤተሰቦች፣ ፓስተር አሮን ኃይለ ሚካኤል ከአዲስ ሕይወት ቤተክርስቲያን ፖርትላንድ የኒው ኢየር ኢቭ ፕሮግራም ልጋብዛችሁ ነው የመጣሁት። ዲሴምበር 31 ከምሽቱ 7 ሰዓት ላይ እስከ ሚድናይት ድረስ እንቆያለን። በዕለቱ የእግዚአብሔር ሰዎች በወርሺፕ ሊድ የሚያደርጉን አሉ። እንደገና የእግዚአብሔር ሰው ፓስተር ቦጋለ ታደገ ያገለግለናል። ድንቅ አስተማሪ ነው። የእግዚአብሔርን ቃል መታችሁ ተካፈሉ። ክብር ሁሉ ለእግዚአብሔር ይሁን። ሰዎች ስትመጡ ሰዎችን ኢንቫይት እያደረጋችሁ ትመጣላችሁ። የእግዚአብሔርን ቃል እስቲ ላንብብላችሁ። በመክብብ ምዕራፍ 3 ቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔር ይመስገን። ለሁሉም ነገር ጊዜ አለው። ለሁሉም ነገር ጊዜ አለው። ከሰማይ በታች ለሚከናወን ለማንኛውም ነገር ወቅት አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው። ለመተከል ጊዜ አለው፣ ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለማዳን ጊዜ አለው። ለሁሉም ጊዜ አለው ይልና ቁጥር 5 ላይ ድንጋይ ለመጣል ጊዜ አለው፣ ድንጋይ ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ለመለያየት ጊዜ አለው። ቁጥር 7 ላይ ለመቀደድ ጊዜ አለው፣ ለመሰፋት ጊዜ አለው። ለዝምታ ጊዜ አለው፣ ለመናገር ጊዜ አለው። ለመወደድ ጊዜ አለው፣ ለመጠላት ጊዜ አለው። ለጦርነት ጊዜ አለው፣ ለሰላም ጊዜ አለው ይላል። ምን ማለት ነው? እግዚአብሔር ከፀሐይ በታች ለሰው ልጆች የሰጠው ውድ ስጦታ ጊዜ ነው። እግዚአብሔር ለሰው ልጆች የሰጠው ውድ ስጦታ ጊዜ ነው። ስለዚህ የፈለገ ጸጋ ቢኖረን፣ እውቀት ቢኖረን፣ ቅባት ቢኖረን፣ ሀብት ቢኖረን በጊዜ ውስጥ ነው እነዚህ ነገሮች የምንተገብራቸው። ምክንያቱም መጽሐፍ ቅዱስ ሲናገር ዳዊት በገዛ ዘመኑ በገዛው ኤጅ እግዚአብሔር በሰጠው ወቅት እግዚአብሔር በሰጠው ጊዜ የእግዚአብሔርን ሐሳብ አገልግሎ አንቀላፋል እና እግዚአብሔር የሰጠን ይሄ ዓመት የምንይዘው ዓመት የእግዚአብሔርን ሐሳብ የምናገለግልበት ከላያችን የቆሙትን ማንኛውም ጠማማ ሰው ይሁን አጋንንት ይሁን የጨለማ ጉልበት ይሁን ከእግራችን በታች አውልቀን የምንጥልበት የነደፈንን ነገር ሁሉ ጳውሎስ እንዳራገፈው እያራገፍን ወደፊት የምንሄድበት ዓመታችን ነው። እግዚአብሔር ዘመናችሁን ይባርካችሁ። በርቱ። እናብባለን፣ ሻይን እናደርጋለን። እግዚአብሔር ይባርካችሁ። በየስፍራው የእግዚአብሔርን ስራ እንሰራለን። የሚያስቆማችሁ ነገር አይኖርም። ተባረኩ።